ዓለምን ከደርሽባት ላንቺ ግን ልብ ውስጥ ከዓለም በላይ ትልቅ ቦታ ያለው ቦታ አለሽ። ቃጣሽ ነደሽ ለምትሉኝ እኔ ብሩክ የሚፈልገውን ነገር የሚወደውን ነገር አቶ ከፍቶ ሳይ ነው እንጂ የሚከፋኝ ሲያገኝማ ለምን እቃጠላለሁ? በጣም ነው የምናመሰግነው ኤርሚ። የማየ ትሙት ከአንጀቴ በጣም ነው የተደሰትኩት። እኔ ለአረብ ሀገር ሴቶችም ወንዶችም እናትነት ነው የሚሰማኝ። ይህ ለአረብ ሀገር ሴቶችም ወንዶችም እናትነት ይሰማኛል ብላለች። እንግዲህ እናመሰግናለን። እንዲሁም ደግሞ ኤርሚያችን አንድ ቀን ከብሩኬ ጋር ላይቭ ነው ያየሁት ማለት ነው። ያደረከው ነገር እውነት ትለያለህ። የመሬን ነው። ፎሎወሩንም ለራሱ እንትኑንም ገንዘቡንም ለራሱ የስደተኛ ሳውዲ ላይ የነበረ ወንድማችንን በዚህ ልክ እንዲሁም ደግሞ የማዳም ቅመሞች ትለያላችሁ። የምሬን ነው። በተለይ ኤርሚ ትለያለ። የምሬ እኔ አንድ ቀን ነው ብሩኬ ጋር ላይቭ ገብቶ ጌም ሲጫወቱ ያየሁት አንድ ቀን ነው። ከዛ ፎሎ አደረግኩት። ከዛ በቃ በየቦታው እየዞረ እሱን ይሄንን ልጁን ፎሎ አስደርጎ 200 ምናምን ገብቷል ማለት ነው። ጋይሶች አቤት እንደዚህ ስትረባረቡ ሲያምርባችሁ። ግን ደግሞ የማይሆን ነገር እየለቃቀማችሁ ሰው ላይ የምትቸክሱ ወይኔ ስታናድዱ። አሁን የእናንተን ቮይስ ላስገባ እኔ አሁን ትናንትና ጆን ዳንኤል የብሩኬን ቻናል ያዘጋል ብያለሁ እንዴ? እኔ ያልኩት 2-3 ልጆች እንደዛ እያላችሁ ትሰራላችሁ። እነሱ ይዋደዳሉ፣ ወንድማማቾች ናቸው፣ ይከባበራሉ። ጌም ላይ ግን ተቀጣጥተዋል። በፈቃደኝነት ነው የተቀጣጡት ነው እንጂ ያልኩት እኔ ታምሌ ላይ አይታችሁ እናንተ ቪዲዮ ሳሰሙ በሽታ ያሳሳሽ እዛ መጀመሪያ አዳምጪ ያልኩትን ካልፈለግሽ ደግሞ አለማየት ነው መብቴ ነው። እኔ ሀሳቤን የገለጽኩት ምክንያቱም ጆን ዳንኤል እና ብሩክ አለማየሁ ወንድማማቾች ናቸው። ሰው እንደዛ ብለው ሲያወሩባቸው እኔ ለምን እንደዚህ ትላላችሁ ብዬ ያልኩት ምን ነው ጥፋቱ? ይሄ እንዴ ጉድፈለ ይቺ የሃይሚ ጠላት የሃይሚ ጠላት ያደረጋችሁኝ እናንተ ናችሁ እንጂ እኔ በጣም ነው መወዳት። ወንድሜ ሚስት አይደለች እንዴ? ለምን ጠላት አለው? ሲጀምር ወንድሜን ወድጄ ሰው ምን ያስጠላኛል? ጉድ እኮ ነው። ፈጣሪ ሆይ ጠላት ያደረጋችሁኝ እናንተ ናችሁ። እኔ ምንም ጥላቻ የለብኝም። ገባችሁ አይደለ? አብረው ሲሆኑ የምትናደዱት እናንተ፣ ሲጣሉ እንድለያዩ ስለት የምታስገቡት እናንተ። እኔ ምን አደረኩኝ እንዴ? እኔ አብረው እንዲሆኑ የምታረገውን ነገር እንድታስተካከል ነው የምናገራት ብዙ ጊዜ። ከዛ ውጪ ይሄ ደግሞ የምሰራው ቪዲዮ ያው ከተመቸን ልንወደው ካልተመቸን ደግሞ ይሄ አልተመቸንም ልንል አይደል እንዴ? እናንተ ናችሁ እንድትለያይ ስለት እያረጋችሁ ምን እያረጋችሁ የምታሽቃብጡት? እኔ ሲስ ነኝ እንዴ ከብሩክ እንድትለይ ሃይማኖት ታድሰን በየሚዲያው ላይ ማወራው አይደለው? ምን ያርለው እንዴ? እኔማ የወንድሜ ሚስት ስለሆነች ለምን ጣላታለሁ? ወዳታለሁ። 1000 ዓመት ትኖር እያንገበገበቻችሁ ማለት ነው። ይመችሽ እንዴ! ጉድ እኮ ነው። ስለወደዳት ስላፈቀራት አሁን ሰሞኑን የሚያደርገው ነገር ደስ ስላላላችሁ፣ ምክንያቱም እንድትለይ ነው የምትፈልጉት። ያ ነገር ስለሆነ በቃ ሌላ አጀንዳ ትፈልጋላችሁ እንዴ! ጉድ እኮ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ ወይኔ የሚወዱኝም ቤተሰቦችን ረር አልቆባችሁ፣ ይቅርታ የኔ ውድ ቤተሰቦች ማለት ነው። ለምጣሉኝ ደግሞ መልሳችሁን ሰጧችሁ። ገባችኋል? እንዴት ናችሁ? ደህና ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ታምሌል እያያችሁ ሰውን ጀጅ ለማድረግ አትሮጡ። በመጀመሪያ ያ ሰው ምንድነው ያለው ምንድነው ያወራው የሚለውን ነገር አዳምጡ በመጀመሪያ ማለት ነው ጋይሶች። አንዳንዶቻችሁ ማለት ነው ገስት ላይ ሰው ዝም ብላችሁ አትቦጭቁ። ከቦጨቃችሁም ደግሞ እውነት የሆነ ነገር እያወራችሁ ብትቦጭቁ በጣም ጥሩ ነው። ገባችሁ አይደለ? የኛ ወድ ቤተሰቦች ዛሬ እንግዲህ ኤርሚ ሊያመሰግነው ነው የመጣሁት። ኤርሚ ማለት እንግዲህ ብሩክ አለማየሁ ጋር አንድ ቀን ነው ላይቭ ገብቶ ያየሁት ማለት ነው። አይ ቲንክ ኢትዮጵያ አይደለም ሌላ ሀገር ነው ያለው። ግን እኔ በቅንነቱ ነው እዚህ ጋር እንትን ያልኩት። እንዲሁም ደግሞ ሀብዬ ጋም ገብቶ ይሄ ልጅ 200 ሺህ እንዲሞላ በቃ የሆነ ብቻ ለሰው ልጅ በምትችሉት ነገር ስትደርሱ በጣም ነው ደስ የሚለው በነገራችን ላይ በጣም ማለት ነው። እና አንዳንድ ጊዜ የሆነ ሰው ሰርቶ ራሱን መለወጥ ሲችል የሰውን ሞራል ዝቅ ለማድረግ ግን ብዙ ጉድጓድ የምጥሩ ሰዎች በጣም ነው የምታስጠሉት። በጣም ማለት ነው። በጣም ከምላችሁ በላይ ማለት ነው። ሰው ያላወራውን አወራ የምትሉ እኔ ማለት ነው። በእናንተ ወሬ ቢሆን እስካሁን ድረስ ዩቱብ መስራት አቁሜ ነበረ። ግን ማለት ነው ይብላኝ ለብሩኬና ለሃይሚ ቅንጣት ያህል እናንተ የምትሳደቡት ነገር ምንም አይመስለኝም። ምክንያቱም 300 ምናምን ፎሎወር ይዘው እነሱ እንደዛ ስትሰድቧቸው ያላፈራችሁ እኔም ብትሰድቡኝ ምን ይገርመኛል? ምንም አይገርመኝም አይደል እንዴ? ስለዚህ ጥንካሬን የተማርኩት ከብሩክ አለማየሁ፣ ስድብን ማለት ነው። ስድብን የተማርኩት ከሱ፣ ስድብን የተማርኩት ከሃይማኖት ታደሰ። ስለዚህ ምንም አይመስለኝም የፈለጋችሁ ብታሽቃብጡ። ግን እኔ የሚያሰድብ ነገር አልተናገርኩም።
ትናንትና 3-4 ልጆች ናቸው የጆን ዳንኤል ለብሩኬ ቻናል አዘጋለሁ ብሎ ሲሰሩ ቪዲዮ ለምንድን ነው እንደዛ እያላችሁ የምትሰሩት? እነሱ ይዋደዳሉ ነው ያልኩት። ይሄንን ማለቴ ታዲያ እኔ ለብሩክና ለጆን ዳንኤል ጸብ መፈለጌ ነው? ይሄንን ማለቴ ለሃይማኖት ጠላት ነኝ ማለት ነው? ሳታዳምጡ እንደዚህ የምታሽቃብጡ ላይ በላይ ሰምቻቸዋለሁ። ግን ለእናንተ መልስ መስጠት አያስፈልገኝም እኔ ማለት ነው። ምክንያቱም እውነትን ያወራሁት እናንተ ደግሞ ውሸት ነው የምትፈልጉት። እኔ ደግሞ አልፈልግም። አንድን ሰው እስከ ውሸቱ ለምን አልወደድሽውም ነው የሁላ ጦርነት። ይቺ ብሩክን የምትወደው ምናምን። እኔ እኮ ብሩክን የወደድኩት በስራው ነው እንጂ እኮ እኔ እኮ አላውቀውም እኮ እንደናንተ እኮ ላይቭ ላይ ነው የማውቀው እኮ አይደል እንዴ? ግን ላይቭ ላይ በማውቀው ልክ ማለት ነው ስለሱ እስከ ጥግ መከራከር እችላለሁ። ሃይማኖትም ላይቭ ላይ ነው ማውቃት፣ እናንተም በላይቭ ነው የምታውቋት አይደል እንዴ? እየታውቃችኋት ነው እናንተ እህቴ ልጅ የምትሉት። እኛ ብሩክን ወንድማችን ብንለው ታዲያ ያልተዋለደችው ወንድሟ የት ነው ወንድሟ? እናንተ በየት ተዋልዳችሁ ነው ከሃይሚ ጋር እህቴ ምናምን የምትሉት? በየት ተዋልዳችሁ ነው የምታውቋት? በሚዲያ አይደል እንዴ? ስለዚህ እኛም በሚዲያ ነው የምናውቀው ብሩኬን፣ ያው ወንድማችን ብለናል እና ወንድማችን ነው። የምንኮራው ደግሞ በሚናገረው ነገር በሚያደርጋቸው ነገሮች ነው፣ በሌላ ነገር አይደለም። ስለዚህ እኛ ደግሞ ከሃይማኖት ታደሰ ጋር ተለይቶ እንዲሄድ ምንም የሄድንበት ጥግ የለም። ሁል ጊዜም እነሱ እንዲስማሙ የሚሰሩትን ቪዲዮ ነው ጀጅ የምናደርገው ስለሚሰሩት ነገር። ብሩክም የሆነ ነገር ሲያደርግ እንደዚህ አታርግ፣ ሃይሚም እንዲህ አታርጊ ባየነው ልክ እናንተ በኮመንት እናንተ በገስት የምታወሩትን ነው እኔ በቪዲዮ የማወራው። ከሱ የተለየ ነገር ለሃይሚና ለብሩኬ እኔ ያወራሁት ነገር ለነሱ ጸብ የሚሆነው ነገር ምንድነው? የናክል እንደዚህ በቃ የሆነ እንዲህ ሆናችሁ። ለነገሩ አሁን አጀንዳታችሁ ሆናል። ለዛ ነው ምንም አላችሁ። ምክንያቱም አንዳንዴ አሁን ታርቆ ሃይሚና ብሩኬ ሲታረቁ እኮ ሰው ምን ያወራ ወሬ ሲያጣ እኮ ነው እንጂ መቼስ እኔ አሁን ትናንትና ያልኩት ነገር ገብቷችኋል። ታምሌሉን ብቻ አንብባችሁ ያልኩትን መስማት ነዋ። ሰው እኮ አንደበት ይዞ ለመከራከር ራሱ ያዋጣል። የማን ታምሌል ነው አሁን ትክክል ሆኖ ገብታችሁ ቤት ውስጥ ስትገቡ የተጻፈውና ትክክል የሆነው? ለእኔ ቤት ብቻ ሲሆን ነው እንደዚህ የገረማችሁ? ጉድ ነው። ለማንኛውም የኛ ወድ ቤተሰቦች እኔ ኤርሚን ላመሰግን የመጣሁት። ኤርሚ ትለያለህ። እንደ ኤርሚ አይነት ወንድሞችን ያብዛልን ያበርክትልን። ምክንያቱም በስደት ላይ ለስደት ወንድሞቻችን በተለይ ይሄ ግመል ፍየል ለሚያግዱ ልጆች ለነሱ ሙቀቱንም በረሃውንም ስቲል በቃ እባብ ሁሉ ሊበላቸው የሚያስፈራራቸው ብዙ ያሉ ልጆች አሉ፣ መኝታ የሌላቸው ልጆች አሉና እነሱ ልጆች ለሚያበረታታ ሰው በጣም 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 ቲክቶክ ላይም እንትን እላለሁ። ብቻ ደስ ብሎኛል እውነት። ስደት ላይ ሆናችሁ የስደትን ስሜት አውቃችሁት እንደዚህ ስትተባበሩ ያምርባችኋል በጣም ማለት ነው። በጣም ከምላችሁ በላይ ደስ ነው ያለኝ። ሀብ ጋም ገብቶ ሀብም የራሷን ሀሳብ አስተያየት ገልጻለች ማለት ነው። እንዳያችኋት ማለት ነው። እንግዲህ ደስ ይላል። ልጁም በዚህ በአጭር ጊዜ ውስጥ 3 ቀን ነው 5 ቀን ቢሆነው ነው በዚህ ቀናቶች ውስጥ ግን በጣም ትለያላችሁ። ማንም አይደለም፣ እናንተው ቅመሞችዬ ናችሁ እንደዚህ ያደረጋችሁት። ኤርሚ ትእዛዙን አስተላለፈ እንጂ እናንተ ናችሁ እንዲህ ያደረጋችሁት። በጣም በጣም ደስ ይላል። እንደዚህ ቅን ሰዎች እንሁን፣ ቅንቅናማ እንሁን። ገና ለገና በቃ ገና ሰው ሳይሳደብ እከሌ ጠላት ናት እከሌ የሚል አጀንዳችሁን ትታችሁ እንደዚህ ሰውን ለማበረታታት እጃችሁ ይዘርጋ በመጀመሪያ ማለት ነው እንጂ እኔ 24 ሰዓት ስታወሩ ብታድሩ እኔ አይገርመኝም። ግን ደግሞ ያልተባለ ነገር ሳሰሙ ሳታዩ ጽሁፏን ያየሁት ብላችሁ የተጻፈ ነገር አንብባችሁ በዚህ ልክ ምን ተባለ? ሰው እኮ እከሌ እኮ ጥፋት አጠፋ ሲባል ምንድን ነው ያለው ይባላል። ያለው ቃላቱ ይደመጣል። የተጻፈ ነገር የማን ሲጀመር ዩቲዩበር ታምሌል ጽሁፍ ነው። ትክክል ሆኖ ስትገቡ የጠበቃችሁትን ነገር የምታገኙትና ነው የሲሲን ቻናል በዚህ ልክ ጽሁፏ እኮ ነው። ጽሁፏ እንዴ ጉድ እኮ ነው። ተሳሳትኩ እንዲ ለካ ተሳስቻለሁ እንዲ ለካ እኔ ሃይሚ ጠላት ነኝ። ወይኔ ጠላቷ ነኝ። በቃ እኔ ላጠፋት ነው ከምድር በዳ። በስመ አብ በጣም ነው ግን የምታሳዝኑት። የሰው ጠላትነት እንደዚህ ነው። እኔ ብሩኬን ስላደነቁት የሃይሚ ጠላት ነኝ ማለት ነው። የእሷን ማድነቅ ካልታያችሁ እኔ በጥብጬ ማጠጣህ አለብኝ እንዲህ በሹካ ካልታያችሁ። ጀግና የሆነችበት ቦታ ጀግና አላለሁ፣ ያልሆነችበት ቦታ አልሆነችም። ብሩክም የሆነበት ቦታ ሆነ፣ ያልሆነበት ሆነ አልሆነም ነው። ግን እናንተ በቃ ለምን እሱን አደነቀች? ለምን እንደዚህ ሆነች? ስራው ነው የሚያስደንቀው። እኔ አይደለሁም ማደንቀው፣ ስራው ነው የሚሰራው። ስራ የሚያደርገው ድርጊቱ ነው። በቃ ምንም ማድረግ አይቻልም። ሰው እኮ ድርጊቱ ሰው እኮ ምን በቃ እንዴት ነው
በምን ልግለጽላችሁ? ሰው ልጅ የምታደንቁትም የምትጠሉትም በሚያደርገው ነገር ነው። ገባችሁ አይደለ? እኔ ደግሞ ድርጊቱ ነው በቃ እንዳደንቀው ያደረገኝ እንዴ። እኔ አላውቀው ማውቀው ከእናንተ እኩል ነው። እናንተ አታቋት ሀይሚን በምታቋት ልክ ነው የምታደንቋት፣ በምታቋት ልክ ነው የእህትነት ጥግ የሰጣችኋት አይደል እንዴ? እኛም ደግሞ በምናውቀው ልክ ለብሩኬ የእህትነት የወንድምነት ጥግ ሰጠን እና ምን ለእናንተ ሀይሚ ትዛመዳለች፣ ለእኛ ግን ብሩክ እህት ሲባል አንዛመድም። ቤትና ቤት ነው የሚባለው። ምን ማለት ነው? ምን አንቺ ቤት አውቀሻት ነው እሷ እህትሽ ሆነችው? አንቺ ቤት አውቀሻት ነው ሀይሚ ልጅሽ ሆነችው? እስኪ ንገሪኝ። እና እኔ እኮ ለነገሩ ከእናንተ ጋር መጮህ እኮ መጫጫ ትርፉ ሌላ ነው። ምንም አዲስ ነገር አይመጣም። እና እኔ ግን ገርሞኝ ነው ማለት ያልተባለ ወሬ ስታወሩ እኔ ሌሎች ለሚያረግቡት ሰዎች ነው እነሱ ይዋደዳሉ እንደዚህ አታድርጉ ያልኩት እንጂ እኔ ጥላቻን የምሰብክ ሰውም አይደለሁም ሲጀመር ማለት ነው። ግን ደግሞ እኔ የሃይማኖት ጠላት የሚያስብል ነገር ምንም ነገር የለም፣ ምንም ነገር ማለት ነው። ገባችሁ አይደለ? ከኔ የባሰ ስንት ነገር ያደረጋት ሰዎች አሉ። እንደነሱ ጋር ሄዳችሁ ለምን አትፋመሙ? እኔ እኮ ለምን ጥፋቷንም አንድ ላይ ጨምልቀሽ ለምን ስለሷ አታወሪም? እማወራው ነገር ካልታያችሁስ በቃ እኔ የማወራው ነገር ካልታያችሁ ምንም ማድረግ አልችልም። የማረከኝን ያስደሰተኝን ነገር ስታወራ አወራለሁ። የሰራችሁ ስራ ደስ ሲለኝ እኮ አወራለሁ። ግን እናንተ አይታያችሁም። ስለማይታያችሁ ደግሞ ግዴታ እዩኝ አልልም። እኔ እዩኝ አልልም። በቃ የብሩክን አድንቆት ደግሞ ሳወራ የተደነቀበትን ቦታ የሰራው ስራ ስለሚያስመሰግን የተቀበሉት ሰዎች አድንቀውኛል። ምን ይሁን ታዲያ? ስለሚያበረታቷት ነው እንዴ? እና የሚያበረታታ ሰው ልጣ እንዴ ታዲያ? ምን ችግር አለው? እኛ እናንተን እያበረታታናችሁ አይደል እንዴ? ሀይሚ እህት ነን ስትሉ ምን ብለናል? ምንም አላልንም እንዴ? እሺ እህታችሁ ነች ልጃችሁ ነች ነው ያልነው። ስለዚህ እኛም ብሩኬ ወንድማችን ነው ስንል ሌላ ጦስ ጣጣ ጥንቡስቡስ አትግቧ እንዴ! ጉድ እኮ ነው እንዴ! ግርም ነው የሚለኝ አንዳንድ ጊዜ ማለት ነው። እና ትናንትና ስለታረቁ እኔ ቅንጣት ታህል ምንም የተሰማኝ ነገር የለም። ደስ ያለኝ ለምን ብሩክ አለማየሁ ጊዜውን ያቃጠለበት ላይፉ ነው። ለምን ይተዋል? ለምን ያ ነው የሚያናድደኝ እንጂ አብሮ ሲሆኑማ ለምን እናድዳለሁ? ስታስቡት እስኪ አስቡት እስኪ ብሩክ አለማየሁ ሃይማኖትን ሌላ ሰው መቶ ሲወዳት ታየኝ የዛን ሰዓት የምቃጠለው። አሁን ግን ብሩክ አለማየሁ ከሃይማኖት ጋር ስለሆነ ምን ያናድደኛል? እስኪ ቆይ ለምን ሆነና ምለፋው? ለምን ሆነና ምሰደበው? ለምን ሆነና ምጥረው? አንድ እንዲሆኑ መስሎኝ በሷ በኩል የሆነ ነገር ሲመጣ እንዲስተካከል ካይሚ እንዲህ አታርጊ፣ ብሩክ የሆነ ነገር ሲያረቅ ብሩክ እንዲህ አታርግ እምለው ምጮሆ ለማን ነውና ነው? አንድ እንዲሆኑ አይደል እንዴ? አንድነታችን አይደል እንዴ? አንድነታቸው አይደል እንዴ ያስደስተን ሰሞኑን። ስለዚህ እኔ በራሴ አመለካከት የራሴ ልቤን ማቀው እኔ ነኝ ከፈጣሪ ጋር ማለት ነው። ሁሉም በሰራው ስራ ይወደዳል፣ ይወደሳል። ገባችሁ አይደለ? እና አንዳንድ እኔን ለማሸማቀቅ የምትሞክሩ ሰዎች ከፈጣሪ ጋር አይሳካም። በምችለው አቅም ከሚዲያ ላይ አልጠፋም። ያላልኩትን አልሽ ብትሉ አይገርመኝም፣ አይደንቀኝም። ግን ለማዳመጥ ሞክሩ። ያልኩትን ነገር መጀመሪያ አዳምጡ። ለፍርድም ለመውቀስም የተባለ ነገር ማዳመጥ ጥሩ ነው። አንድ ቃል እንኳን መስማት ሳሰሙ እንዴት ዝም ብላችሁ ከመሬት ተነስታችሁ እንዴ? እኔ እኮ ገርሞኛል እንዴ! ምንም እኮ ሚዲያ እኮ የጋራ እኮ ነው። ማንም ሰው የተሰማውን ስሜት ሊናገርበት፣ ማንም ሰው የተቸገረውን ችግር ሊቀርፍበት ነው። ስለዚህ ልክ እንደ ኤርሚ ምርጥ ልብ ያላችሁ ቅን ሰዎች ሁኑ። ቅን ሰዎች። እኔ አንድ ቀን ነው ከብሩክ ጋር ላይ ብላ ያየሁት፣ በዛ ፎሎ አረኩት፣ በዛ ይሄ ልጅ ሲያበረታታ ያየሁት። በቃ ይመችህ ወንድሜ። ሰው ማለት እንደዚህ ነው። አመሰግናለሁ ባይ